ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በቀይ ሰይጣናቱ ቤት መላውን ዓለም ያስደነገጡ እና እግር ኳስ አፍቃሪያንን በጉጉት የሞሉ ታላላቅ ሰበር መረጃዎች የወጡበት ልዩ ቀን ነው። በማይክል ካሪክ የሚመራው ማንቸስተር ዩናይትድ ስብስቡ ሙሉ በሙሉ የሚቀይሩ ታሪካዊ ውሳኔዎችን እና አዳዲስ ይፋዊ መግለጫዎችን ባለፉት ጥቂት ሰዓታት ውስጥ አስተላልፏል። በዚህ ቪዲዮ ውስጥ የምንዳስሳቸው ዋና ዋና ነጥቦች አድማጮቻችንን እስከ መጨረሻው በጉጉት እንደሚያቆዩ ጥርጥር የለኝም። በመጀመሪያም በማንቸስተር ዩናይትድ ቤት በይፋ የተጠናቀቀውን የታላቁን ኮከብ ዝውውር፣ የተጫዋቹን የመጀመሪያ ይፋዊ አስተያየትና የታዋቂውን የቡድኑን አጋሩን ድንቅ ምላሽ በጥልቀት እንመለከታለን። በመቀጠል በኤንደርሰን ዝውውር ላይ በተፈጠረው የሕክምና ምርመራ ስጋት ማግስት ዩናይትዶች በከፍተኛ ፍጥነት የፈጸሙትን ሌላ አስገራሚ የሄር ዊጎ ስምምነት ሚስጥር እንፈትሻለን። በመጨረሻም ማይክል ካሪክ የመከላከልና የአማካይ ክፍሉን ይበልጥ ለማጠናከር የያዘውን ቀጣይ የሽምቅ እቅድ በጥልቀትም እንመረምራለን። ወደ ዋናው ሰፊ ትንታኔ ከመግባታችን በፊት ባለፉት ሰዓታት ውስጥ የተመዘገቡ አጫጭር ስፖርታዊ ዜናዎችንም እንቃኛለን። ቶተንሃም የባርሴሎናውን አጥቂ ፈራን ቶሬስን በዘንድሮ የዝውውር መስኮት ለማስፈረም ፉክክሩን በይፋ የተቀላቀለም ሲሆን ባርሴሎና ተጫዋቹን በ35 ሚሊዮን ዩሮ ለመሸጥ ዝግጁ መሆኑ ታውቋል። በሌላ በኩል ፒኤስጂ የሉካስ ዲጂን የ10 ሚሊዮን ዩሮ የውል ማፍረሻ ለአስቶን ቪላ ለመክፈል በመስማማቱ ፈረንሳዊው ተከላካይ ወደ ፓሪስ ለመጓዝ ሙሉ ስምምነት ላይ ደርሷል። እንዲሁም የኤስ ሚላኑ አሰልጣኝ ሩበን አሞሪም ከኒሴር ማዝራዊ ጋር እንደገና ለመገናኘት ፍላጎት ማሳየታቸው የተሰማ ቢሆንም በክለቦቹ መካከል እስካሁን ምንም አይነት ድርድር አልተካሄደም። አሁን ቀጥታ ወደ ማንቸስተር ዩናይትድ ሰፊና ታሪካዊ የዝውውር ትንታኔ ስናልፍ የቀያይ ሰይጣናቱ ቤት ዛሬ በትልቅ ደስታ ተሞልቷል። ክለቡ ብራዚላዊውን ድንቅ አማካይ አንድሬ ሳንቶስን ከቼልሲ በ48 ሚሊዮን ፓውንድ ቋሚ ክፍያና በ2 ሚሊዮን ፓውንድ ተጨማሪ ማሟያ በጠቅላላው 50 ሚሊዮን ፓውንድ በይፋ ማስፈረሙንም አረጋግጧል። የ22 ዓመቱ ሳንቶስ እስከ ሰኔ 2031 ዓመተ ምህረት የሚያቆየውን የ6 ዓመት ውል የፈረመ ሲሆን የቀድሞ የቡድን አጋሩ ኮል ፓልመር እንዴት ያለ ድንቅ ተጫዋች ነው፣ መልካም እድል ወንድሜ በማለት መልካም ምኞቱን በይፋ ገልጾለታል። አንድሬ ሳንቶስ በሰጠው የመጀመሪያው ይፋዊ አስተያየት እዚህ በመሆኔ በጣም ደስተኛ ነኝ እና አሁን በዚህ ትልቅና ትልቅ ክለብ ታሪክ ውስጥ ስሜን ማስጠራት እፈልጋለሁ። እንደ አማካይ ተጫዋችነቴም ከማይክል ካሪክ የመማር እድል በማግኘቴ በጣም ተደስቻለሁ። የእግር ኳስ ሕይወቴን ወደ ቀጣይ ደረጃ ለማሸጋገር እና ህልሞቼን ለማሳካት የሚረዳኝ ትክክለኛውን አሰልጣኝ እርሱ ነው። ከልጅነቴ ጀምሮ በዚህ ክለብ ውስጥ የመጫወት ህልም ነበረኝ። ማንቸስተር ዩናይትድ የዓለማችን ትልቁ ክለብ ነው በማለት ታላቅ ስሜቱን ገልጿል። የማንቸስተር ዩናይትድ አስገራሚ የዝውውር ውሳኔ ግን በዚህ ብቻ አላበቃም። በአትላንታው አማካይ ኤንደርሰን ዝውውር ላይ በተፈጠረው ድንገተኛ መስተጓጎል ምክንያት ኤኒዮስ እና ማይክል ካሪክ በፍጥነት ወደ ሌላ አማራጭ ፊታቸውን አዙረዋል። ታዋቂው ጋዜጠኛ ፋብሪዚዮ ሮማኒዮ በሰጠው እሳታማ የሄር ዊጎ መረጃ መሰረት ዩሪ ቴልማንስ ወደ ማንቸስተር ዩናይትድ ለመዘዋወር ሙሉ በሙሉ ተስማምቷል። ዩናይትዶች የ29 ዓመቱን ቤልጂየማዊ አማካይ ከአስቶን ቪላ በ41 ሚሊዮን ዩሮ ለማስፈረም ከክለቡ ጋር ሙሉ በሙሉ የተስማሙ ሲሆን ከቤልጂየም ብሔራዊ ቡድን ጋር ከዓለም ዋንጫ የተሰናበተው ቴልማንስ በነገው ዕለት በካሪንግተን የሕክምና ምርመራውን ያደርጋል። በተጨማሪም ማይክል ካሪክ የተከላካይ ክፍሉን ይበልጥ ለማጠናከር የኒውካስትሉን የግራ መስመር ተከላካይ ሉዊስ ሆልንን ለማስፈረም አሁንም ጥረቱን በከፍተኛ ሁኔታ የቀጠለ ሲሆን ተጫዋቹን የክረምቱ የዝውውር መስኮት ዋና የመከላከል ኢላማው አድርጎታል። የተከበራችሁ የቀያይ ሰይጣናቱ ደጋፊዎች የዘንድሮ የክረምት ዝውውር ማንቸስተር ዩናይትድ ወደ አዲስ የታሪክ ምዕራፍ የሚያሸጋግር ይመስሏል። ክለቡ አንድሬ ሳንቶስን በይፋ አስፈርሞ ዩሪ ቴልማንስን ደግሞ ለሕክምና ምርመራ ማቅረቡ እናም ሉዊስ ሆልንን ለማምጣት መጣሩ የአማካይና የተከላካይ ክፍሉን ለማጠናከር ያላቸውን ቁርጠኝነት ያሳያል። ታዲያ እናንተ ምን ታስባላችሁ? የማንቸስተር ዩናይትድ የአማካይ ክፍል በአንድሬ ሳንቶስ እና በዩሪ ቴልማንስ መምጣት ምን ያክል ጥንካሬ ያገኛል?
ማይክል ካሪክ፣ ሉዊስ ሆልን ማምጣት አለበት? ሀሳባችሁን በኮሜንት መስጫው ላይ አጋሩን። ቪዲዮውን ላይክ እና ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ